የሰማዩ ንጉስ የኢትዮጵያ አየር መንገድ ያልተነገረለት ፍልሚያ። ዓለም ስለ አፍሪካ ሲያስብ አብዛኛውን ጊዜ ወደ አእምሮ የሚመጣው ምስል የችግር ያለመረጋጋትና የድህነት ነው። የተረክት ለብዙ አስርተ ዓመታት ሲሸጥልን የኖረ ነው። ነገር ግን በየቀኑ ከዚህ ትርክት በላይ ከፍ ብሎ የሚበር አንድ እውነት አለ። የአንድ አህጉርን መንፈስ ዘ ስፒሪት ኦፍ አፍሪካ ተሸክሞ የሚበር የኢትዮጵያ አየር መንገድ። ይህ አየር መንገድ ከአንድ ምዕተ ዓመት 3 ሩብ በላይ ያስቆጠረ የአንድ ሀገር ኩራት ብቻ አይደለም። እሱ በዓለማችን እጅግ ድሃ ከሚባሉ ሀገራት በአንዱ ተቋቁሞ እንዴት ባለማችን እጅግ ተወዳዳሪ ጨካኝና ውስብስብ በሆነው የአቪዬሽን ኢንዱስትሪ ውስጥ ለዓመታት ትርፋማ ቀዳሚና ግዙፍ ተዋናይ ሊሆን ቻለ? ይህ የእንዴት ቻለ ታሪክ ብቻ አይደለም። ይህ አንድ ንጉስ ዙፋኑን ለመቀማት ከሚሞክሩ ግዙፍ ተቀናቃኞች ከራሱ አህጉራዊ ወንድሞችና ከሁሉም በላይ ከቤቱ ሰዓት ጋር የሚያደርገው ያልተነገረለት ፍልሚያ ታሪክ ነው። ይህ የሰማዩ ንጉስ ታሪክ ነው። የስኬቱ ምሰሶች። የኢትዮጵያ አየር መንገድ ስኬት ድንገተኛ አይደለም። እንደ አውሮፓውያን አቆጣጠር በ1945 በአሜሪካው ትራንስ ወርልድ ኤርላይንስ ድጋፍ ሲመሰረት ራዕዩ ግልጽ ነበር። ነገር ግን ስኬቱ የጸናው በአራት ቁልፍ ምሰሶች ላይ ነው። በሪል ስቴት ቦታ ይላሉ። በአቪዬሽን ይህ እውነት በጥፍ ነው። አዲስ አበባ የአፍሪካ፣ የአውሮፓ፣ የእስያና የአሜሪካ መስቀለኛ መንገድ ናት። አየር መንገዱ ይህንን የ8 ሰዓት ስትራቴጂ ብሎ ይጠራዋል። ከቦሌ ተነስቶ በአንድ ሌሊት በረራ አብዛኛውን የዓለም አቀፍ ቁልፍ ከተሞች መድረስ ይቻላል። የአቪዬሽን ተንታኙ ሄኖክ አበራ የኢትዮጵያ አየር መንገድ ትልቁ ስኬት ከዓለም ወደ አፍሪካ ሰዎችን ማምጣት ብቻ ሳይሆን አፍሪካውያንን ከአፍሪካ ማገናኘት ነው። ከዚህ በፊት አንድ ተጓዥ ከላጎስ ናይጄሪያ ተነስቶ ናይሮቢ ኬንያ ለመሄድ ፓሪስ ወይም ዱባይ ሄዶ መመለስ ነበረበት። ይህም ትልቅ እብደት ነበር። ኢትዮጵያ ይህንን ቀየረችው። የአፍሪካ የደም ስር ሆነ ይችላል። ይህንን ከፓን አፍሪካኒዝም ስትራቴጂ ጋር አያይዞታል። ሌሎች የአፍሪካ መሪዎች ስለ አህጉራዊ አንድነት ሲናገሩ የኢትዮጵያ አየር መንገድ በተግባር ኖሮታል። በዛምቢያ፣ በማላዊ፣ በቶጎ እና በቻድ ሳይቀር ከወደቁ ብሔራዊ አየር መንገዶች ጋር 49 በመቶ ድርሻ በመያዝ በአዲስ መልኩ አቋቁሟቸዋል። ዕውቀቱን፣ ስርዓቱና አውሮፕላኖቹን በመስጠት መላው አፍሪካን በራሱ መረብ ውስጥ አስገብቷል። የራሱን ስራ ራሱ የሚሰራ ምሽግ ቨርቲካል ኢንተግሬሽን። አብዛኞቹ አየር መንገዶች ለጥገና፣ ለምግብ አቅርቦትና ለስልጠና በሌሎች ኩባንያዎች ላይ ጥገኛ ናቸው። ይህም ወጪያቸውንም ዕጣ ፈንታቸውንም በሌሎች እጅ ያስቀምጣል። ኢትዮጵያ አየር መንገድ ግን የራስን ጫካ ራስህ ፍጠር የሚል ፍልስፍና አለው። የአቪዬሽን አካዳሚ ባለሙያ ሰይፉ ዮሐንስ ይህ ተራ አካዳሚ አይደለም፣ የአፍሪካ አቪዬሽን ሃርቫርድ ልትሉት ትችላላችሁ። ከናይጄሪያ፣ ከጋና፣ ከታንዛኒያ የሚመጡ ፓይለቶችን፣ መሐንዲሶችና የካቢን ሰራተኞችን ያሰለጥናል። ይህ የገንዘብ ምንጭ ብቻ ሳይሆን የስልጣን ምንጭ ሶፍት ፓወር ነው። በአፍሪካ አየር መንገዶች ውስጥ በኢትዮጵያ ስርዓት የሰለጠኑ ባለሙያዎችን መትከል ማለት ነው ሲል ይገልጸዋል። ግዙፍ የጥገና ማዕከሉ በአሜሪካና በአውሮፓ የበላይ ተቆጣጣሪዎች ዕውቅናን አግኝቷል። የራሱን አውሮፕላኖች ብቻ ሳይሆን የተፎካካሪዎቹ አውሮፕላኖችንም በመጠገን በሚሊዮኖች የሚቆጠር ዶላር የውጭ ምንዛሪ ያገኛል። አየር መንገዱ የራሱን ባለ 5 ኮከብ ሆቴል ስካይላይት ሆቴል ገንብቷል። ለምን? ተሳፋሪዎቹ ሲዘገዩ ገንዘቡን ለሌላ ሆቴል ከመክፈል ይልቅ በራሱ ቤት ያስቀምጣል። እያንዳንዱ ሳንቲም በራሱ ስነ ምህዳር ኢኮሲስተም ውስጥ ይሽከረከራል። የብረትና የጭነት ንግስና። በአቪዬሽን ትልቁ ወጪ ነዳጅ ነው። የኢትዮጵያ አየር መንገድ የአውሮፕላን አማካኝ ዕድሜ ከአውሮፓና አሜሪካ ተወዳዳሪዎቹ በእጅጉ ያነሰ ነው። ይህ ማለት እንደ 787ና ኤ350 ያሉ ነዳጅ ቆጣቢ አውሮፕላኖችን ይጠቀማል። ተፎካካሪዎቹ 20 ዓመት ባስቆጠረ አውሮፕላን ሲበሩ ኢትዮጵያን በነዳጅ ወጪ በቢሊዮኖች ይቆጥባል። የዚህ ያርቆ አስተዋይ ጥግ የታየው በኮቪድ-19 ወረርሽኝ ወቅት ነው። ዓለም ተዘጋ፣ አየር መንገዶች ከሰሩ። ብሪቲሽ ኤርዌይስ፣ ሉፍታንዛና ኤሚሬትስ የመንግስት ድጎማ ቤላውት ሲለምኑ የኢትዮጵያ አየር መንገድ ምን አደረገ? ተሳፋሪ አውሮፕላኖቹን በአንድ ጀንበር ወደ ጭነት ካርጎ ቀየራቸው። ይህ
ፕሬተር የሚባል ስልት ነበር። ወንበሮቹን ነቅሎ ባዶ በሆነው ካቢን ውስጥ ጭነትን ጫነ። ከቻይና ማስክና የእጅ ጓንትን ወደ አውሮፓ፣ ከአውሮፓ የሕክምና ዕቃ ወደ አፍሪካ፣ ከኬንያ አበባን ወደ ቤልጅየም አጓጓዘ። ዓለም ሲቆም ኢትዮጵያን የዓለም የደም ስር ሆነች። ውጤቱ በ2020 አብዛኞቹ አየር መንገዶች በታሪክ ትልቁን ኪሳራ ሲያስተናግዱ ኢትዮጵያ ትርፍ አስመዘገበች። አንድም የመንግስት ድጎማም አልተቀበለችም። ይህም ተአምር ነበር። የሚሰባሰበው ማዕበል፣ ቻሌንጆችና ሴራዎች። አንበሳን የሚጋልብ ሰው ለመውረድ ይፈራል እንደሚባለው በዓለም አናት ላይ መቆየት ከመውጣት የበለጠ ከባድ ነው። የስኬት ዛፍ ሲያፈራ ድንጋይ የሚወረውሩበት ብዙ ናቸው። የኢትዮጵያ አየር መንገድ የገጠሙት ቻሌንጆች ተራ ፉክክር ሳይሆኑ ጂኦፖለቲካዊ፣ ኢኮኖሚያዊና ውስጣዊ ፍልሚያዎች ናቸው። ቻሌንጅ አንድ፣ የባህረ ሰላጤው ግዙፎች። የመጀመሪያውና ግልጹ ጦርነት ከሰሜን ይመጣል። ኤሚሬትስ፣ ኳታር አየር መንገድና ኢትሃድ። እነዚህ አየር መንገዶች አይደሉም። እነሱ የመንግስት ፕሮጀክቶች ናቸው። በበረሃ ላይ በነዳጅ ገንዘብ የተገነቡ የቅንጦት ማዕበል ናቸው። የአቪዬሽን ተንታኙ ሄኖክ አበራ ይህ ፍትሐዊ ያልሆነ ፉክክር ነው። የኢትዮጵያ አየር መንገድ ምንም እንኳን በመንግስት ባለቤትነት ስር ቢሆንም እንደ ቢዝነስ መሮጥና ትርፍ ማምጣት አለበት። የባህረ ሰላጤው አየር መንገዶች ግባቸው ትርፍ ብቻ አይደለም። ግባቸው የሀገር ክብርና የኢኮኖሚ መዋቅር ለውጥ ነው። ነዳጅ በነጻ በሚባል ዋጋ ያገኛሉ። የአውሮፕላን ማረፊያ ክፍያ አይከፍሉም። በመንግስት ግምጃ ቤት የሚደገፉ ናቸው ሲሉ ይገልጻሉ። የቀድሞው የዴልታ አየር መንገድ ዋና ስራ አስፈጻሚ በአንድ ወቅት የባህረ ሰላጤው አየር መንገዶች ከ50 ቢሊዮን ዶላር በላይ ህገወጥ ድጎማ አግኝተዋል ሲል ከሷል። ጦርነቱ ያለው ስድስተኛው ነጻነት ሲክስ ፍሪደም በሚባለው ትራፊክ ላይ ነው። ተሳፋሪው ከዋሽንግተን ተነስቶ በአዲስ አበባ አድርጎ ወደ ጆሃንስበርግ መብረር ይችላል። ይህ የኢትዮጵያ አየር መንገድ ቁልፍ ገቢ ነው። ኤሚሬትስ የሚፈልገው ይህን ተሳፋሪ ከዋሽንግተን ወደ ዱባይ ከአፍሪካ ውጭ ወስዶ ከዚያ መልሶ ወደ ጆሃንስበርግ ማምጣት ነው። ይህን ለማድረግ በቅንጦት እንደ ኤ380 ሻወር ቤትና በማያቋርጥ የዋጋ ቅናሽ ጦርነት ይገፍታል። የኢትዮጵያን አየር መንገድ ከፍተኛ ዋጋ ከፋይ ሃይ ቫልዩ ተሳፋሪዎችን ለመንጠቅ የሚደረግ ላስጨራሽ ፍልሚያ ነው። ቻሌንጅ 2፣ የአፍሪካ የጥብቅ ሴራ። የሚገርመው ሁለተኛው ትልቅ ቻሌንጅ የሚመጣው ከአፍሪካ ራሷ ነው። በ1999 የአፍሪካ መሪዎች የያሙስኩሮ ውሳኔ የተባለ የአፍሪካ ሰማይ ነጻ የሚያደርግ ስምምነትን ተፈራርመዋል። ይህ ስምምነት ልክ እንደ አውሮፓ ኦፕን ስካይስ ማንኛውም የአፍሪካ አየር መንገድ በየትኛውም የአፍሪካ ሀገር ያለ ገደብ እንዲበር የሚፈቅድ ነበር። የኢትዮጵያ አየር መንገድ ይህን ስምምነት በሙሉ ልብ ይደግፋል። ለምን? ምክንያቱም ማሸነፍ እንደሚችል ያውቃል። ትልቅ ነው፣ ቀልጣፋ ነው፣ ዋጋውም ተመጣጣኝ ነው። የአቪዬሽን ተንታኙ ሄኖክ አበራ እንደሚሉት እዚህ ላይ ነው ሴራው ያለው። እንደ ኬንያ አየር መንገድ ያሉና እንደ ደቡብ አፍሪካ አየር መንገድ ያሉ ሌሎች ብሔራዊ አየር መንገዶች በፍርሃት ተውጠዋል፣ በዳም ተዘፍቀዋል። የኢትዮጵያ አየር መንገድ በነጻነት ወደ ገበያቸው ገብቶ ከጨዋታ ውጪ እንዳያደርጋቸው ይሰጋሉ። ስለዚህ የየራሳቸው መንግስታት ሰማያችንን ዝጉ ብለው ጫና ያደርጋሉ። የያሙስኩሮ ውሳኔ በወረቀት ላይ ከቀረ የሞተ ፊደል ሆኗል። ተፎካካሪዎቹ የኢትዮጵያ አየር መንገድን ቫምፓየር ነው፣ የሌሎች ገበያን እየመጠጠ ያድጋል ሲሉ በስውር ይከሳሉ። ስለዚህ የኢትዮጵያን የፓን አፍሪካኒዝም ራዕይ ትልቅ እንቅፋት አፍሪካ ራሷ ሆናለች። ቻሌንጅ 3፣ የቤቱ እሳት። ከውጪ ከሚመጣው ማዕበል ሁሉ የከፋው ግን ከውስጥ የሚነሳው እሳት ነው። የአንድ አየር መንገድ ትልቁ ሀብቱ አውሮፕላኖቹ አይደሉም። ትልቁ ሀብቱ የማዕከሉ የተረጋጋና አስተማማኝ መሆን ነው። በ2020 የተጀመረው የሰሜን ኢትዮጵያ ጦርነት ለአየር መንገዱ የህልውና ስጋት ነበር። አንድ ዓለም አቀፍ ተጓዥ ሻንጣው ይጠፋል ብሎ ሳይሆን ሕይወቱ አደጋ ላይ ይወርቃል ብሎ የሚሰጋ ከሆነ የአየር መንገድ አልቆለታል። ምዕራባውያን ሀገራት ዜጎቻቸው ከአዲስ አበባ እንዲወጡ ሲያውጁ የአውሮፕላን መድን ዋጋ ጣሪያ ነካ። በረራዎች ተሰረዙ። የአየር መንገዱ የነርቭ ማዕከል የሆነችው አዲስ አበባ ራሷ የጦርነት ስጋት ቀጠና ሆነች። ከዚህም የከፋው አየር መንገዱ በግጭት ወቅት የጦር መሳሪያዎችን ለማጓጓዝ ዋለ የሚሉ ከባድ ክሶች ቀረቡበት። አየር መንገዱ ይህን ክስ በተደጋጋሚ ቢያስተባብልም ክሱ መነሳቱ ብቻ ሳይሆን የአየር መንገዱን ገለልተኛ የንግድ ምልክት ኮሜርሻል ብራንድ ጎድቶታል። የአቪዬሽን ተንታኙ ሄኖክ ሲገልጹ እዚህ ጋር ያለው ትልቁ አጣብቂኝ ይሄ ነው።
ነው። አየር መንገዱ 100% በመንግስት የተያዘ ነው። ባለቤትህ የሆነው መንግስት ለህልውናው ጦርነቱ ሲገባ አላገለግልም ማለት ትችላለህ። ይህ የአየር መንገዱን ከዓለም አቀፍ የንግድ ተቋማት ወደ ጂኦፖለቲካዊ ፍልሚያ ሜዳና ኢላማነት ለውጦታል። የወደፊቱ በረራ፣ የንጉሱ ውሳኔ። ታዲያ የአፍሪካ መንፈስ ከዚህ በኋላ ወዴት ያመራል? ራዕይ 2035 የተሰኘ እጅግ ግዙፍ የማስፋፊያ ዕቅድ አለው። የአውሮፕላኖቹን ቁጥር ከ200 በላይ ለማድረስ በቢሾፍቱ አካባቢ 100 ሚሊዮን ተሳፋሪዎችን በዓመት የሚያስተናግድ አዲስ ሜጋ አውሮፕላን ማረፊያ ለመገንባት አቅዷል። ጥናቶች እንደሚያሳዩት የአፍሪካ አቪዬሽን ገበያ በሚቀጥሉት 20 ዓመታት ውስጥ በጥፍ ያድጋል። የአፍሪካ መካከለኛ መደብ እያደገ ነው። እድሉም አለ። ነገር ግን እድሉን ለመጠቀም አየር መንገዱ አሁን በፖለቲካዊ ፈንጂዎች በተሞላ ሜዳ ላይ እየተራመደ መሆኑን መገንዘብ ይኖርበታል። ሄኖክ እንደሚለው አሁን ቻለንጁ አየር መንገዱን ማስተዳደር ብቻ አይደለም። ቻለንጁ በፖለቲካዊ ፈንጂዎች በተሞላ ሜዳ ላይ መራመዱ ነው። በአንድ ጊዜ በዓለም አቀፍ ደረጃውን የጠበቀ የንግድ ድርጅት ሆኖ የሀገር ብሔራዊ ምልክትም መሆን አለበት። በመንግስት ባለቤትነት ስር ሆኖ እንደ ካፒታሊስት ግዙፍ ኩባንያ መወዳደር አለበት። የሚራመደው በዚህ በቀጭን ገመድ ላይ ነው። የኢትዮጵያ አየር መንገድ ታሪክ ከአንድ የንግድ ተቋም ስኬት የዘለለ ነው። በችግር ውስጥ የመነሳት ሪሳይለንስ ትምህርት ነው። የፓን አፍሪካኒዝም ምኞት ተምሳሌት ነው። ከፍ እያለ በበረረ ቁጥር አየሩ እየቀጠነ ማዕበሉም እየበረታ ይሄዳል። የሰማዩ ንጉሥ ቀጣይ ስኬት የሚወሰነው የባህረ ሰላጤውን ግዙፎች በሰማይ ላይ በማሸነፍ ብቃቱ ብቻ ሳይሆን ከሱ በታች ያለችውን ምድር በማረጋጋት ጥበብም ጭምር ነው። የኢትዮጵያ አየር መንገድ ታሪክ አንድ ድሃ ሀገር እንዴት የዓለም ደረጃ ያለው እንቁ ለመገንባት እንደቻለ ያሳያል። የመጨረሻው ምዕራፍ የሚሆነው ያንን እንቁ ከራሱ ሰፈር፣ ከራሱ አህጉሩና ከሁሉም በላይ ከራሱ እሳት መጠበቅ መቻሉን ነው።